ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ አዲስ ቢዝነስ ይዤላችሁ መጥቻለሁ ማለት ነው። በጣም የምትለወጡበት በጣም የምታድጉበት ቢዝነስ ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስ ቪዲዮ ይደርሳችኋል ማለት ነው። የደውሏን ምልክት በመጫን ጥቁር በማድረግ አዳዲስ ቪዲዮ ቶሎ ይደርሳችኋል ማለት ነው። የደውሏን ምልክት ካልተጫናችሁ ግን አዳዲስ ቪዲዮ ስለቅ ለናንተ አይደርሳችሁም ማለት ነው። ቤተሰቦቼ እንግዲህ በዚህ ቻናል ለናንተ ይጠቅማልና እኔ በሰራ እለወጣለሁ ወይ የሚለው ነው ይጀላችሁ መመጣው ማለት ነው። ውድ ቤተሰቦቼ እኔ በዚህ አጋጣሚ ማስተላለፍ የምፈልገው ምንድነው የቲክቶክ ቤተሰቦቼ እኔ ማለት አውሮፓ ላላችሁ ወይን ደግሞ ደልቷችሁ ለምትኖሩ አይደለም እዚህ ጋር እየተናገርኩ ያለሁት ልክ እንደኔ መዳም ቤት ለሚሰሩ እንደኔ ላሉት እህቶቼ ወይን ደግሞ ወንድሞቼ ነው ይሄንን ነገር እያስተላለፍኩ ያለሁት ማለት ነው። ለምን መሰላችሁ ትላንትና በሰራውት ቪዲዮ ቲክቶክ ውስጥ ገብታችሁ ምስቁት ልጆች እና ደግሞ ምትቀልዱ ልጆች ስላየሁ ነው ማለት ነው። በዚህ አጋጣሚ ደግሞ ስልክ ቁጥር ደግሞ ቲክቶክ ውስጥ ማስቀመጥ አልችልም ምክንያቱም ቲክቶክ ይደልተዋል ቁጥር ካስቀመጥን ወይን ደግሞ የሆነ በቃ ቪዲዮ ራሱ ሲሰሩ ቁጥር ከታየ ስልክ ቁጥር ሙሉ ከታየ ቪዲዮ ይደለታል ማለት ነው እና ደግሞ ማለት ሪፖርት ራሱ ያደርጋል ማለት ነው ቲክቶክ ስለዛ አደጋ ስላለው ቁጥር አይቀመጥም ማለት ነው። ቲክቶክ ላይ ይሄ ጥቁር ያለችዋ ወደ ዩቲዩብ የሚያስኬድ ነው ማለት ነው። ስለዚህ ወደ ዩቲዩብ መጣችሁ ሙሉ መረጃ መውሰድ ትችላላችሁ ወይን ደግሞ ቴሌግራም ግሩፕ ሊንኩን ደግሞ ከታች በኩል አስቀምጫለሁ ማለት ነው። ከቲክቶክ ከፕሮፋይሌ በታች በኩል አስቀምጬላችኋለሁ ማለት ነው። በዛ ገብታችሁ ስልክ ቁጥር ወይን ደግሞ ወደ ቴሌግራም ግሩፕ መግባት ትችላላችሁ ማለት ነው። እኔ ለመዳም ቅመሞችና ለኔ አይነት ላለው ለመዳም ቤት ላለነው ለምንሰራው ነው ምክንያቱም ለምን መሰላችሁ ብዙዎቻችሁ እያየን ነው 1 ሚሊዮን 2 ሚሊዮን ይዛችሁ ካልገባችሁ ኢትዮጵያ ውስጥ መስራት አትችሉም የሚሉት በጣም ብዙ ሰው ስላየው ነው እና በዛ ምክንያት ብዙዎቻችን ደግሞ አረብ ሀገር እየለፋን ነው ምክንያቱም ካያችሁ ከአረብ ሀገር ምንም ነገር እያተረፈን አይደለም በሽታ ነው ይዘን እየሄድን ከዛ ምንታመው ምክንያቱም ምንድነው አንደኛ ቤተሰብ ብር ሲላችሁ እናንተ ለቤተሰብ ብቻ እየሰጣችሁ ከዛ በኋላ እኔም ስላየው ነው ማለት ነው ምክንያቱም ታመምኩ ሲሉ ብር እንልካለን የሆነ ነገር ሲሉ ብር እንልካለን አመት በዓል ሲመጣ ብር እንልካለን እንደኔ አይነት ካላችሁ ማለት ነው እኔ ደረሰብኝ ስላለነውና ምንም መለወጥ አንችልም ስለዚህ ቶሎ በእድሜያችን ደግሞ መጠቀም አለብን ቶሎ ብለን አገራችን መግባት አለብን ስለዚህ 10,000 ሆነ 20,000 ሆነ 30,000 ብር ካለን ዳቦ ቤት መክፈት እንችላለን አንደኛ ብዙ ነገር ማለት ብዙ ነገር መክፈት እንችላለን እኔ አሁን ነው የተማርኩትና አሁን ነው የገባኝ ምክንያቱም በጣም ብዙ ነገርን መክፈት ስለምንችል ማለት ነው። ሙሉ መረጃ ዩቲዩብ ላይ ታገኛላችሁ ሙሉ ነገር ማለት ነው። ስለዚህ ቁጥርም ሆነ የፈለጋችሁ ማለት ኢቭን ሽንኩርት መፍጨት ሽንኩርት እየፈጫችሁ እንኳን የሽንኩርት ቤት ከፍታችሁ ሽንኩርት ማሽን መግዛት ትችላላችሁ እና ደግሞ ባልትና እንደዚህ ሽሮ እና በርበሬ የተለያዩ ቅመሞችን እቤታችሁ ያዘጋጃችሁ ትንሽ የባልትና ከፍታችሁ መሸጥ ትችላላችሁ ማለት ነው። ሲቀጥል ደግሞ ዳቦ ቤት መክፈት ትችላላችሁ ዳቦ ቤት ደግሞ ኬክ ማዘጋጀት እኛ አረብ ሀገራውን ኬክ ተምረናል ኬክ ታውቃላችሁ ያስባሉ ስለዚህ ሌላ ተጨማሪ ሌላ ሰው እህትም ሆነ ማንንም ማለት ለተጨማሪ ሰው ተጨምሩና ኬክ መጋገር ኬክ ለልደትም ለምንም ነገር ማስተላለፍ ወይን ደግሞ ካሜራ ገዝታችሁ ራሱ በካሜራ የካሜራ ማን ትቀጥራላችሁ ራሳችሁም ትማራላችሁ ቀስ ይያላችሁ ከዛ ደግሞ ልደት ቤትም ሆነ ቤት ሄዳችሁ እናንተ ትቀርጻላችሁ መጀመሪያ ማለት ነው ትቀርጹና ያ ነገር ፎቶ ችግር የለም ማለት መጀመሪያ ከሳራ እናንተ ላይ ይሁን ችግር የለውም ግን እስቲ ልቅረጻችሁ ብላችሁ እናንተ አሳጥባችሁ ያ ፎቶ መስጠት ሰው ገበያ እንዲመጣላችሁ ማለት ነው ለእናንተ ከዛ ምንድነው ገበያ ቀስ ይያለ ይመጣ እነሱም ዝም ብሎ ፎቶ አይቀበሉም ብር ይሰጣችኋል ማለት ነውና በጣም ብዙ ስራ አለ የእውነት ነው ምላችሁና እንጻ መሳሪያ መክፈት እና ደግሞ በቃ በጣም እኔ እንጀምን ልበላችሁና ደረቅ አሁን ላስቲክ ሲሚንቶ እና ደግሞ ደረቅ ላስቲኮች እና ብዙ ነገር አለ እና ደግሞ ሌላ ደግሞ ምን መሰላችሁ ኢንተርኔት ቤት ከከፈታችሁ በጣም አዋጪ ነው ኢንተርኔት ቤት ከከፈታችሁ ምንድነው አንደኛ ኢሜልን
ማስጠቀም አሁን ብዙ ሰው ኢሜል መጻጻፍ ይፈልጋል ስለዚህ ኢትዮጵያ ውስጥ ደግሞ እንደምታዩ ደግሞ ኢንተርኔት በጣም ያስፈልጋል ምክንያቱም ዋይፋይ ራሳችሁ ወይ ዩቲዩበር ካልሆናችሁ ወይ ደግሞ የሀብታም ልጅ ካልሆናችሁ ዋይፋይ በየቤቱ አስገብታችሁ በወር 1000 እና ወይ ደግሞ በየቀኑ 500 ብር ወይ ደግሞ 200 ብር መክፈል በጣም ከባድ ነው እንደምናውቀው ማለት ነው ኢሜል ታስጠቅማላችሁ ሌላ ደግሞ እንትን ምንድነው ዲቪ የሚሞሉ ሰዎች በጣም አለና ዲቪ ታስሞላላችሁ እና ደግሞ ተማሪዎች በጣም ይፈልጋሉ ኢንተርኔት ቤት እንደዚህ በቃ ብቻ ኢንተርኔት ቤት በጣም አዋጪ ስለሆነ ኢንተርኔት ቤት ትከፍታላችሁ ማለት ነው ያ ማብራት ያለ ጊዜ ማለት ነው እንግዲህ ኢትዮጵያ ውስጥ ማብራት ይጠፋል ድርግም ይላልና እሱም አዋጪ ነው የራሳችሁ ቤት ካለ አሪፍ ነው የራሳችሁ መሬት ካለ ካልሆነ ደግሞ ተከራይታችሁ ማለት ነው በጣም አዋጪ ስለሆነ ማለት ነው ሲቀጥል ደግሞ ሌላ ደግሞ ባልትና ብያቻለሁ ዳቦ ቤት ብያቻለሁ ማለት ነው እንግዲህ ውዶቼ የኡነን ለመናገር አዋጪ የሆነውን እኛ ስለማናቅ ነው በትንሽ ነገር ተነስተን ትልቅ ቦታ መድረስን የሆነ አናቀበትም ትልቅ ብር ነው ምንፈልገው ማለት ነው በትንሽ ብር ትልቅ ቦታ መድረስ እንዳለብን ደግሞ ማወቅ አለብን ሲቀጥል ደግሞ ዶሮ እርባታ ከከፈታችሁ ራሱ ዶሮ እርባታ በጣም አዋጪ ነው አንደኛ የስጋ ዶሮ ማለት ሚሸጥ ወይ ደግሞ ሚታረድ ዶሮዎችን ቀልቦ መሸጥ ማለት ነው ለስጋ የሚሆን አሁን ሱፐርማርኬት ምናምን እንደ ስጋ አይነቶች ሱፐርማርኬቶች አሁን ኢትዮጵያ ውስጥ አመት በዓል ሲመጣ ሚሸጡትን አመት በዓል ሲመጣ ልክ ለሸጡ መቀለም ማለት ነው ሲቀጥል ደግሞ እንቁላል ያስፈለፈላችሁ በየ45 ቀኑ ማከፋፈል ማለት ነው ውዶቼ በጣም አዋጪ ነው እሱ ራሱ ማለት ነው ለምን እና ደግሞ ጫጩት ራሱ መሸጥ ትችላላችሁ እንዴት መሰላችሁ 45 ቀን እንደዚህ 30 ቀን ወር እንደዚህ ሲሆን ራሱ ጫጩቶች ራሱ ትልቆች ናቸው እነሱን ያስፈለፈላችሁ ማስረከብ ወይ ደግሞ መሸጥ ማለት ነው ምክንያቱም አንዳንድ ብዙዎቹ ጫጩትን እየገዙ ማለት እኔም ልጅ ይያለው ጫጩትን ገዝቼ አሳድጌ እሸጣለሁ እና እንደዚህ ደግሞ የሚፈልጉትን መሸጥ ማለት ነው እንግዲህ የዶሮ ጫጩት ማለት ነው ሲቀጥል ደግሞ ማከፋፈያ መክፈት ማከፋፈያ ማለት ደግሞ የመጠጥ የሁሉም ማለት በቃ የታሸጉ መጠጦችን ማከፋፈል ማለት ነው ማከፋፈል ማለት ደግሞ ለሱቅ አሁን ሱቆች አሉ አይደል ከናንተ የሚወስዱት በቃ ለሱቆች አሁን የታሸጉትን መጠጥ ማከፋፈል እሱ ራሱ በጣም አዋጭነት ነው እኛ ትልቅ ቦታ መድረስን አይደለም ውዶቼ ለናንተ እኔ ይሄ ነገር ለና ማስተላለፈው ለማን ነው እንደኔ ላለነው ለአረብ ሀገር ላለነው በቶሎ ብለን ሄደን አገራችን ጥሩ ስራ መስራት እንዳለብን ወይ ደግሞ መለወጥ አለብን እድሜያችን አረብ ሀገር ብር እየፈለግን ወይ ደግሞ ብር አይደለም የኛን ጤንነት የሚመልሰው እግዚአብሔር ነው መላችሁ ብዙዎቻችን አረብ ሀገር ሰርቶ ኢትዮጵያ ሄዶ ጤናቸው በጣም ጤናቸውን ያጡአሉና በጤናቸው ምክንያት እስካሁን እንኳን ታሟሉ ኢቭን በማን ልንገራችሁ በእህቴ ማለት ነው እህቴ ታላቅ እህቴ ሳውዲ ነበር የምትሰራው ግን አሁን 9 አመት ሰርታ ነው ኢትዮጵያ የገባችው ማለት ነውና አሁን ታማ ነው ያለችው ማለት ነው ሳውዲ ነው የታመመችው እስካሁን እንኳን ጸበልም ሄደች አኪም ቤትም ሄደች ምንም ልትድን አልቻለችም በጣም ነው የሚያማት ሁሌ ማለት ነው በቃ ራሷን ሁሌ ነው የሚያማትና አረብ ሀገር እኛ ምናተርፈው ምንድነው በሽታ ነው ስለዚህ እኛ ቶሎ ብለን አገራችን ገብተን የራሳችን ነገር መክፈት ማግባት መውለድ አለቀ ህይወታችን እንደዚህ ማለት ዓለም ኑሮ ላይ ስንኖር በጣም በቃ እድሜያችን ልክ ሰዓት አሁን ስንት ሰዓት እንደነበረ እዩት እስቲ ከዛ ቶሎ እንዴት እንደሚመሽዩት ያ ሰዓት ማለት የኛም ጊዜያችን ሰዓታችን እድሜያችን እንደዛ ነው የሚሄደው ስለዚህ በእድሜያችን እንጠቀም ማለት ነው እኔ ውጪ አሜሪካን አውሮፓ ላላችሁ አይደለም እየነገርኩ ያለሁት ገባችሁ አይደለ አረብ ሀገር ላለነው ለኛ በቃ ለናንተ ምንም ሊሆን ይችላል እየቀለዳችሁ እየሳቃችሁ ለናንተ ምንም ነው ግን ለኛ ያስፈልጋል ማለት ነው ለምን ሀገራችን ቶሎ መግባት ነው አረብ ሀገር ወገባችን ተቆርጠን በቃ ራሳችን ታመን ቡስቁል ብለን ነው እና እድሜያችን አልቆ በቃ ሁሌ እንሄዳለን ኢትዮጵያ እንመለሳለን ግን ሀገራችን የራሳችን ከፍተን መስራት በቃ በትንሽ ነገር የኡነት በቃ በትንሽ ነገር ከፍታችሁ ትልቅ ፋብሪካ ነው የምታረጉት እና ማን ነው ቶሎ ብሎ ሀብታም ሆኖ ወይ ደግሞ ቶሎ ፎቅ የገነባው አይደለም ከትንሽ ነው የምንጀምረው ማለት ነው እና ውዶቼ ሙሉ መረጃ ወይ ደግሞ እንደዛ ከፈለጋችሁ ደግሞ ዩቲዩብ ላይ ነው ገብታችሁ እንደዚህ መስማት ያለባችሁ ወይ ደግሞ ስልክ ቁጥሩንም ሁሉንም መውሰድ ያለባችሁ ማለት ነው ሲቀጥል ደግሞ
በተረፈ ውዶቼ እንግዲህ ነግራቸዋለሁ እንግዲህ ሻይ ቤት ራሱ ከፍቶ እንደዚህ ብስኩትና ዳቦ እየሸጡ ትልቅ ቦታ ይደርሳሉ ለምን ሻይ ቤት ተከፍታላችሁ ብስኩት ራሱ መጥበስ ትችላላችሁ ዳቦ ፍሮን ይዛችሁ ትሄዳላችሁ ከአረብ ሀገር ወይ ደግሞ ኢትዮጵያ ትገዛላችሁ በዛ ፍሮን ዳቦ እየጋገራችሁ መሸጥ ከዛ ደግሞ ምንድነው ሌላ ደግሞ እዛው ደግሞ ሽሮ ትከፍታል ሽሮ እየሸጣችሁ በየአይነት እንደዚህ እየሸጣችሁ ትልቅ ቦታ ትደርሳላችሁ ማለት ነው ውዶቼ እንግዲህ እኔ ምን ብሰራ ያዋጣኛ ወይ ደግሞ እስቲ ይሄንን ነገር ስሪልኝ በሉኝ እሰራላችኋለሁ ማለት ነው የእውነት ነው ምላችሁ እኔ በፊት ማለት ነው በቃ ምንም ነገር የሆነ ስለ ቢዝነስ ምንም ነገር አላጣራም ነበር ግን አሁን ማለት ነው ቁጭ ስል ስራ አጥቼ ቁጭ ስል ቶሎ ብዬ ጎግል ማድረግ ምንድነው የሚያዋጣኝ ምንድነው በሰራ የሚያዋጣኝ የሚለው ነገር ነው እንግዲህ ትናንት እንደነገርኳችሁ እኔ እግዚአብሔር ብሎ ኢትዮጵያ ስገባ ምግብ ቤት ነው መከፍተው ማለት ነውና ግን ምግብ ቤትን ከከፈትኩ በኋላ ደግሞ ሌላ ምንድነው ባልትና ሽሮ ምናምን በርበሬ እያዘጋጀው እቤቴ ውስጥ መሸጥ ማለት ነው ባልትና እፈልጋለሁ ሌላ ደግሞ በቃ እንደዚህ ኖርማል ቢዛ ቤቶች እንደዚህ በርገር ቤት ቢዛ ቤት ለብቻ እንደዚህ መክፈት እፈልጋለሁ የጻናት ልብስ ቤት እንደዚህ ያዋጣል የትልልቆች ልብስ ራሱ የእናቶች የእርጉዝ ልብስ ያዋጣል ቤሎና የሚዜዎች አንድ ላይ ደግሞ ገዝታችሁ ከዚህ ይዛችሁ ሄዳችሁ አጠገባችሁ ሌላ ሱቅ ኖሮ ይሄ ደግሞ ማከራየት ራሱ በጣም አዋጪ ነው እንደዚህ አይነት ነገር መክፈት በጣም እንለወጣለን እኛ በልጅነታችን ኢትዮጵያ ገብተን ቶሎ ብለን እድሜያችን ሳያልፍ ትልቅ ቦታ መድረስ እንችላለን ማለት ነው ውድ ቤተሰቦቼ እስካሁን ከኔ ጋር ቆይታችሁ ትልቅና ትንሽና ሳትሉ ስላዳመጣችሁኝ ከልብ አመሰግናለሁ እኔ ከናንተ ተመሬ ወይ ደግሞ ዕውቀት ኖሮኝ አይደለም እኔ ለኔ የተሰማኝ ለቶቼ ባካፍል 100 ሰው ካያችሁ እንኳን አንድ ሰው ይጠቅማል ብዬ ነው ማስተላለፈው ማለት ነው ካጠፈው በጣም ይቅርታ ጠይቃለሁ በያላችሁበት ሰላማችሁ በዝት ይበልልኝ እግዚአብሔር አምላክ አገራችንን ሰላም ያድርግልን ሙሉ ጤና ተመኘውላችሁ በሚቀጥለው ቪዲዮ እስከምንገናኝ ባይ ባይ ወዳችኋለሁ